በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ኃይል በእምነት ለተጠበቃችሁ በየስፍራው ሁሉ ለምትኖሩ በሀገር ውስጥም ከሀገር ውጭም በተለያዩ የዓለም ክፍሎች ሆናችሁ ይሄንን የቃለ ዓዋዲ መንፈሳዊ መርሃ ግብር የምትከታተሉ ወንድሞቻችንና እህቶቻችን በጌታችን በኢየሱስ ክርስቶስ ስም ጸጋና ሰላም ለእናንተ ይሁን። እንዳላችሁበት የጊዜና የሰዓት አቆጣጠር እንደምን አደራችሁ ዋላችሁ፣ እንደምን አመሻችሁ። እግዚአብሔርን ስለናንተ እናመሰግናለን። ዛሬ ደግሞ ታማኝ አገልጋይ በሚል ርዕስ የእግዚአብሔርን ቃል ከወንድሞቼ ጋራ ለመከፋፈል ጸጋን ለመካፈል ነው በፊታችሁ ያለነው። ጸጋውን እንዲያበዛልንና የቃሉን ደጆች እንዲከፍትልን አምላካችንን እንለምናለን። እግዚአብሔር የተባረከ ይሁን። ለውይይታችን ርዕስ እንዲሆነን ወይንም ደግሞ ለውይይታችን መነሻ ነጥብ እንዲሆን የማቴዎስ ወንጌል ምዕራፍ 25ን ከቁጥር 14 ጀምሮ አነብና በዚያ ላይ ነጥቦችን እያነሳን የእግዚአብሔርን ጸጋ ለመካፈል እንጀምራለን። እንድትከታተሉን በጌታ ምሕረትና ፍቅር እንጠይቃችኋለን። በእርግጠኝነት ከዚህ መርሃ ግብር ፍጻሜ በኋላ አንዳች ነገር በልባችሁ እንዲቀር ወይም እንደሚቀር እርግጠኛ ሆነን መናገር እንችላለን። ምክንያቱም የእግዚአብሔር ቃል በሁለት ወገን ከተሳለ ስለታም ሰይፍ ይልቅ ኃይለኛ ነው። ስለዚህ ቃሉ ሕያው ነው፣ የአምላካችን የእግዚአብሔር ቃል ነው። ስለዚህ ቃሉን ለሰጠንና ደግሞም ጸጋውንም በእኛ ለሚገልጥ ለአምላካችን በጌታችን በኢየሱስ ክርስቶስ ስም ምስጋና ይሁን። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እንዲህ ይላል። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ፣ ለአንዱም 5 መክሊት፣ ለአንዱም 2፣ ለአንዱም 1 ሰጠና ወደ ሌላ አገር ወዲያው ሄደ። 5 መክሊት የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጠኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታው መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታህም ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 2 መክሊት አተረፍሁበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሄጄም መክሊትህን በምድር ቀበርሁት፣ እነሆ መክሊትህ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበትም እንደሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከነ ትርፉ ጋር ወስደው ነበረ። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋል ይበዛለትማል፣ ከሌለው ግን ያው ያለውስ እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል አለ ጌታ። ክብርና ምስጋና ለቃሉ ባለቤት ለጌታችን ይሁን። እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ ክፍል ላይ እንደምናነበው አንደኛው ጌታ ለሶስት ሰዎች
አይደል? ለሶስት ባሮች ወይም ለሶስት ሰዎች መክሊት ሰጣቸው። ይሁን እንጂ ግን መክሊቱን ወስደው የተጠቀሙበት ወይም ያተረፉበት ሁለቱ ናቸው። 5 የተሰጠውና 2 የተሰጠው። አንደኛው ደግሞ ወስዶ ቀበረ። ጌታው ከብዙ ዘመን በኋላ ሲመጣ ያለው ነገር ካልበተንክበት ትሰበስባለህ፣ ካላጨድክበት ትዘራለህ እና ክፉ ጨካኝ ሰው መሆንህን ስለማውቅ እንትን አደረግኩኝ፣ ቀበርኩት፣ ይኸው ያለህን ብሎ ሰጠ እና ያንን በማለቱ ምክንያት የደረሰበትን ያው ክፍሉ ነግሮናል። እና በዛሬው የውይይታችን ክፍል ስለ ታማኝነት ወይም የተሰጠውን አደራ ስለ ማብዛት መክሊትን ስለ ማትረፍ ነው የምንነጋገረው። ከዛ በፊት ግን መደላድል እንዲሆንልን አገልጋይ ማለት ምን ማለት ነው? አገልግሎትስ ማለት ምን ማለት ነው? በጣምራ ብናያቸው አገልጋይ ምንድን ነው? ራሱ መጀመሪያ ባሪያ ስለሚል ማለት ነው። አገልጋይ መክሊቱን ከመቀበል በፊት ወይም መክሊቱን ወስዶ እንትን ለማለት ለማብዛትም ይሁን ጥቅም ላይ ለመዋል መጀመሪያ ከስሙ ትርጉም እስቲ እንነሳ። ይሄ ለኛ በተለይ በእኛ ዘመን ለክርስትናው ዓለም በጣም አስፈላጊ ነው አገልጋይነት አይደል? እና ይሄንን እስቲ ለማንሳት እንሞክር። አገልግሎት ማለት ምን ማለት ነው? ዜድ የጌታ ስም የተመሰገነ ይሁን። አሁን በተነበበው የእግዚአብሔር ቃል ውስጥ 2 አይነት ባሪያዎች እናገኛለን። 2ቱ ሰዎች ታማኝ ተብሏል። አንዱ ደግሞ የማይጠቅም ባሪያ ተብሏል ማለት ነው። ይህንን ማንነት ያገኙት በጌታው ከሰጣቸው መክሊት በመነሳት ነው። 2ቱ አተረፉ፣ ታማኝ ተባሉ። አንዱ ደግሞ ተሰጠው፣ ግን ቆፍሮ ቀበረው። እሱ ደግሞ የማይጠቅም ባሪያ ተብሏል። ነገር ግን 2ቱም ባሪያዎች ናቸው፣ ማለትም 2ቱም አገልጋዮች ናቸው። ታማኝም የተባለውም የማይጠቅምም የተባለው ማለት ነው። ነገር ግን ያ የመጣበት ውጤት ምንድነው ከተባለ ጌታው ከሰጣቸው መክሊት በማትረፍና ባለማትረፍ የተነሳ ነው ማለት ነው። ይሄን እንግዲህ በጣም ግልጽ የሚያደርግልን መጀመሪያ ይሄ አገልጋይ ወይም ደግሞ ባሪያ የሚለውን ብንመለከት ብዬ አስባለሁ። ይሄ አገልግሎትን ከማንሳታችን በፊት ስለ አገልጋይነት ብናነሳ ማለት ነው። እውነት ነው፣ ይታወቃል። አገልግሎትና አገልጋይ የአንድ ሳንቲም 2 ገጾች ናቸው። አገልጋይ የሚኖረው አገልግሎት ካለ ነው። አገልግሎት ደግሞ የሚኖረው አገልጋይ ካለ ነው እንጂ አገልጋይ ብቻ አገልግሎት ከሌለ አገልጋይ ነው አያስብለውም ማለት ነው። አገልግሎቱም ሁልጊዜ ለዚህ ነው። ምሳሌ አንድ ሰው ዶክተር የሚሆነው ያው በሽተኛ ካለ ነው። የሚታመም ሰው ሲኖር አይደለ ዶክተሮች ተምረው የሚመረቁት ማለት ነው። ግን በሽተኛ ከሌለ ሁልጊዜ ዶክተር አያስፈልገው ማለት ነው። ስለዚህ አገልግሎት አገልግሎት ሁለቱም የአንድ ሳንቲም 2 ገጾች ናቸው ማለት ነው። ስለዚህ ከዛ በፊት ግን አገልጋይ የሚለውን ነገር ብንመለከት በጎ ነው ብዬ አስባለሁ ማለት ነው። አገልጋይ እንደሚታወቀው ያው ጥሬ ትርጉሙ ቃል በቃል እንኳን እንፍታው ብንል ባሪያ ወይም ደግሞ አሽከር፣ ታዛዥ የሚለውን ነገር እንመለከታለን። ይሄ ምንድነው? ጥሬ ቃሉ ማለት ነው። አገልጋይ ብለው ጥሬ ፍቺውን ስንፈታው የምናገኘው ነገር ምንድነው ከተባለ ማለት ነው። በቃ እሱ ምንድነው? ባሪያ ነው፣ እሱ ታዛዥ ነው፣ ወይም ደግሞ ማለት ነው አሽከር ነው ማለት ነው። ያ ማለት የራሱ ፍቃድ የሌለው ማለት ነው። ፍቃዱን ሁሉ ለጌታው ያስገዛ ሰው ባሪያ፣ አገልጋይ፣ ታዛዥ፣ አሽከር እንላለን ማለት ነው። በጣም በቃ በምሳሌ ራሱ ይሄ ቃላዊ ፍቺን ስንፈታው አሁን ባሪያ እንኳን ስንል የራሱ ፍቃድ የለውም። ያለው ፍቃድ የማን ነው ከተባለ ማለት ነው የጌታው ነው። ታዛዥ ነው ደግሞ ምንልክ ከሆነ ማለት ነው የራሱ መልእክት የለውም፣ የላኪው ነው ማለት ነው። እዚህ የጌታውን መልእክት የሚያስተላልፍ ምንድነው? ታዛዥ ነው ማለት ነው። በራሱ አይደለም የሚሄደው፣ የሚያዘው ጌታ ወይም የሚያዘው አካል አለ ማለት ነው። ስለዚህ ምንድነው? ታዛዥ ነው እንላለን ማለት ነው። ሶስተኛው ነው አሽከር እንኳን ስንል የአሽከር ይሄ ከተሸካሚነት ብዙ ጊዜ ይገናኛል አይደለ? የሆነ ይሄ ሰው የሚሸከም ሰው አሽከር ነው ተሸካሚ ነው እንላለን ማለት ነው። እውነት ነው። ይሄ አገልጋይ አሽከር ነው። የተሸከመው የራሱን አይደለም ነው። ያሸከመው አካል አለ ወይ ያሸከመው ጌታ አለ ማለት ነው። ስለዚህ በቃላዊ ፍቺ እንኳን ስንተረጉማቸው ይሄን እውነት ማግኘት እንችላለን። የራሱ ፍቃድ የሌለው፣ ድጋሚ የራሱ መልእክት የሌለው፣ የጌታ መልእክት የሚታዘዝ፣ የራሱ ሸክም የሌለው ያሸከመ አካል እንዳለ መመልከት እንችላለን ማለት ነው። በቃላዊ ፍቺ ውስጥ ራሱ ይሄንን ማወቅ አለብን፣ አገልጋይ የሚለው ነገር ማለት ነው። ነገር ግን ወደ መጽሐፍ ቅዱሳዊ ደግሞም ትርጓሜ
ስንሄድ አገልጋይ ስንል በእግዚአብሔር የተመረጠና በጌታ የተመረጠ መንፈሳዊ ስራ የሚሰራ ሰው ነው ማለት ነው። በእግዚአብሔር የተመረጠ በጌታው የተመረጠ መንፈሳዊ ስራ የሚሰራ ሰው ነው ማለት ነው። እዚህ ጋር አንድ ነገር ማንሳት እፈልጋለሁ። አሁን ባለንበት ዘመን ብቻ አይደለም፣ በባለፉትም የቤተክርስቲያን ዘመናትን ስናይ 3 አይነት አገልጋዮችን መመልከት እንችላለን። የተለመዱ ናቸው ማለት ነው። አንደኛው በእግዚአብሔር የተመረጡ ናቸው። ምክንያቱም የአገልግሎቱ ባለቤት ነው አገልጋይን የሚመርጠው ማለት ነው። የአገልግሎቱ ባለቤት ራሱ እግዚአብሔር ስለሆነ እግዚአብሔር ሰውን ይመርጣል፣ አገልጋይ ያደርጋል ማለት ነው። ምክንያቱም በዚህ በዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ ስንመለከት ጌታ ኢየሱስ ክርስቶስ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ሲል እናያለን ማለት ነው። የጌታንም ትምህርት ማንሳት እንችላለን። ስለዚህ ጌታ ነው ደቀ መዛሙርቱን ወይም አገልጋዮችን ሲመርጡ የምንመለከተው ማለት ነው። ሁልጊዜ በመጽሐፍ ቅዱስ አገልጋይን በተመለከተ የሚመርጠው ማን ነው ከተባለ ራሱ እግዚአብሔር ነው ማለት ነው። የአገልግሎት ባለቤት ራሱ እግዚአብሔር ስለሆነ ማለት ነው። ሌላው ሰዎች ራሳቸውን ይሾማሉ አይደለ? ሰዎች ራሳቸውን ሊሾሙ ይችላሉ ማለት ነው። ይሄ በእግዚአብሔር ጥሪ ሳይሆን በቃ እኔ አገልጋይ ነኝ ብለው ራሳቸውን የሾሙ አገልጋዮችን በተለያዩ ዘመናት ማንሳት እንችላለን ማለት ነው። ራሱን ጠርቶ የሚገባ ማለት ነው። ራሱን ጠርቶ የሚገባ ማለት ነው። ሳይጠራ ግን አገልጋይ ነኝ ብሎ ራሱን ጠርቶ ወደ አገልግሎት የሚገባ ማለት ነው። እውነት ነው። ስለዚህ የራሱ የእግዚአብሔር አይደለም የራሱን የሾመ ማለት ነው። በሌላ ቋንቋ ራሱን የሾመ አገልጋይ አለ ማለት ነው። ልናነሳ እንችላለን። በብሉይ ኪዳንም ነቢያት እናያለን ማለት ነው፣ ራሳቸውን ሲሾሙ ማለት ነው። ስለዚህ ሁለተኛው በእግዚአብሔር ያልተጠራ ነገር ግን ራሱን የጠራ አገልጋይ አለ ማለት ነው። ሶስተኛው በኮሚቴ የሚሾም አገልጋይም አለ። ይሄ ማለት በቃ በእጅ ብልጫ ወይም ደግሞ በሰው ምርጫ ማለት ነው። በሰው ምርጫ ሰዎች ይሄ አገልጋይ ነው ብንሾመው ጥሩ ነገር እናገኛለን በሚል ስሜት ራሳቸውን ሰዎች ጠርቶ ወይም ደግሞ በዚህ በማጆሪቲ ሩል በሚለው በብዙሃኑ እሱ አገልጋይ መሆን ይችላል ተብሎ በኮሚቴው በሰው ተመርጦ የገባ ደግሞ አገልጋይ እንዳለ መመልከት እንችላለን ማለት ነው። ለዚህ ነው ጳውሎስም ያነሳል አይደለ? እኔ በሰው አልተመረጥኩም ይላል አይደለ? በገላትያ መልእክቱ ምዕራፍ 1 ላይ በሰው ወይም ከሰው ያልሆነ ማለት ነው። በሰው አይደለም የሆነው ከሰው ደግሞ አይደለም የሆነው ማለት ነው። ጳውሎስ በተመለከተ አገልግሎቱ ከጌታ እንደሆነ መመልከት እንችላለን ማለት ነው። ስለዚህ እግዚአብሔር የመረጠው ለመንፈሳዊ ስራ የጠራው ሰው ምንድነው ከተባለ ያ አገልጋይ ነው ማለት እንችላለን ማለት ነው። እግዚአብሔር የጠራውን ነው አገልጋይ ማለት የምንችለው ማለት ነው። ስለዚህ የመጀመሪያው በቃ በእግዚአብሔር የተመረጠ ነው በጌታ የተጠራ ሰው ምንድነው ከተባለ አገልጋይ ነው ማለት ነው። ሌላው ሁለተኛው ደግሞ የማነሳው ሐሳብ ምንድነው? አገልጋይ የእግዚአብሔርን ሐሳብ የእግዚአብሔር ዓላማ የሚከናወንበት ዕቃ ነው ማለት ነው። ያ ማለት ምንድነው? የራሱ ሳይሆን የሐሳቡ ባለቤት የአገልግሎቱ ባለቤት ነው። የራሱ ዓላማ ሳይኖረው የጌታው ዓላማ ወይም ደግሞ የጠራው ወይም የሾመው ጌታ ነው ያለው ዓላማ አገልጋይ ማለት ነው። ይሄ ለምሳሌ የምናነሳው ጳውሎስ ማንሳት እንችላለን የሚታወቀ ስለሆነ ማለት ነው። በዚህ በሐዋርያት ሥራ ምዕራፍ 9 እና በሐዋርያት ሥራ ምዕራፍ 22 ላይ የጳውሎስን ታሪክ ስንመለከት ከመጀመሪያው ሕይወቱ ወደ ጌታ ሲጠራው ምንድነው ያለው? በቃ ይሄ ለኔ የተመረጠ ምርጥ ዕቃ ነው ሲል እንመለከታለን ማለት ነው። ያንን ምርጥ ዕቃነትን ማለት ማየት ያለብን ከአገልግሎት አንጻር ነው ማለት ነው። እና ጳውሎስ የተማረ ሰው ነው። ነገር ግን ጌታ ደግሞ ከጠራው ወይም ደግሞ ጌታ ደግሞ ለራሱ ከለየው በኋላ የራሱ ምርጥ ዕቃ አድርገው እንመለከታለን። የራሱ ሐሳብ የራሱን ዓላማ አሸክሞት ወደ አገልግሎት ሲልከው እንመለከታለን ማለት ነው። ስለዚህ አገልጋይ ምንድነው ከተባለ ማለት ነው የእግዚአብሔርን ዓላማ የእግዚአብሔር ሐሳብ የሚከናወንበት የራሱ ሐሳብ የሌለው የራሱ ዓላማ የሌለው ግን የዓላማው ባለቤት የአገልግሎቱ ባለቤት የሆነው የእግዚአብሔርን ሐሳብ የሚያስፈጽም የተመረጠ ዕቃ ነው ልንል እንችላለን ማለት ነው። ምን አገልጋይነት ማለት ነው። ዋው ዜድ በጣም ጥልቅ ሐሳብ ነው። በጣም ብዙ ሐሳቦች ነው ያነሳው። አንዳንዶቹ ወደኋላ መለስ ብለን አጽንኦት መስጠት ያለብን ምክንያቱም የሚሰሙትን የሚያንጽ በዚህ ዘመን ያለነውንም አገልጋዮች እንደገና መለስ ብለን እንድናይ የሚያደርግም ስለሆነ በጣም አስፈላጊ ነው። ከስሙ ትርጉም ጀምረሃል። አገልጋይ
ማለት ባሪያ ማለት በምንም ታምር አገልጋይ ጌታ አይደለም ማለት ነው አይደል? አገልጋይ ታዛዥ አሽከር ነው እንጂ በምንም ተአምር ሌሎችን የሚያዝና ሌሎችን ምን የሚል በላያቸው ላይ የሚሰለጥን ሊሆን አይችልም። አገልጋይ ነኝ ካለ አንድ ሰው ኦልሬዲ የሁሉ ምንድን ነኝ የበታች ነኝ ማለቱ ነው አይደል? እና እንመጣበታለን ወደ ኋላ ላይ የጌታ ምሳሌ ላይ። አገልግሎት ደግሞ የአገልግሎቱ ባለቤት ራሱ የእርሻው ባለቤት እና እረስ ብሎ ነው የሚጠራ አይደል እንዴ? አገልግሎት ሳይኖር አገልጋይነት የለምም ብለናል። እና ቅድም ዜድ በእንትኑ ላይ አንድ ነገር ጠቆም አድርጎ አልፏል። እኛም አጽንኦት መስጠት አለብን። ምክንያቱም አገልግሎት በሶስት ይከፈላል አለ። አንደኛው ሁልጊዜ አገልጋይን ማን ይጠራዋል? እግዚአብሔር ይጠራዋል። በመጽሐፍ ቅዱስ ውስጥ እንደሱ የተጠሩ አገልጋዮች አሉ። ለምሳሌ እነ ኤርምያስን ሌሎቹንም ነቢያት ብትወስድ ከማህፀን ሳትወጣ ቀድሻለሁ፣ ለይቻለሁ ብሎ ይጠራል እግዚአብሔር። ሁለተኛው ደግሞ ራሱን የሚሾምም አለ። ራሳቸውን የሾሙ ብዙ አገልጋዮችን ወደ ኋላ ላይ እናነሳለን። ሶስተኛው ደግሞ በቃ እሱ ያገልግለን ተብሎ የሚሾምም ሊኖር ይችላል። እና እስቲ ራሳቸውን ስለ ሾሙ አገልጋዮች የእግዚአብሔር ቃል ምን ይለናል? እግዚአብሔር ስለጠራቸው አገልጋዮች የእግዚአብሔር ቃል ምን ይለናል? መልካም። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። እንግዲህ እያወራን ያለነው ስለ መንፈሳዊ አገልግሎት ወይም ደግሞ ስለ ታማኝ አገልጋይ ወይ ደግሞ በታማኝ አገልጋይ ዙሪያ የእግዚአብሔር ቃል የሚናገረው ነገር ነው እያነሳን ያለ ነው። እንግዲህ ለዚህ መነሻ እንዲሆነን ያነበብነው የማቴዎስ ወንጌል ምዕራፍ 25 ነው። እዛ ላይ አንድ እንድናስተውል የምፈልገው አንድ የእግዚአብሔር ቃል አለ። ያ ምንድን ነው? ጌታችን ኢየሱስ ክርስቶስ እንግዲህ ሰጪ ሆኖ የቀረበው በዋናነት ራሱ ጌታችን ኢየሱስ ክርስቶስ ነው። ወይም ደግሞ የመንግስተ ሰማያት ምሳሌ ሆኖ የቀረበው ጌታችን ኢየሱስ ክርስቶስ ነው እና ለሁሉም እንደየአቅሙ ሰጠ ነው የሚለው። እንግዲህ እንደየአቅሙ ከሰጠ በሉዓላዊነት በራሱ ፈቃድ፣ በራሱ ዓላማ ወይም ደግሞ በራሱ መልካም ፈቃድ በመመስረት ለእያንዳንዳችን ወይም ለእያንዳንዱ ጸጋ ሰጥቷል። ያ ጸጋ ከአገልግሎት ጋር ነው የሚገናኘው። ያ ማለት በሌላ ቋንቋ ምን ማለታችን ነው? አገልግሎት ከጥሪ ይጀምራል ማለት ነው። በነገራችን ላይ አገልግሎት በራሱ እኮ የዳንበት ዓላማ ነው። ሰው የዳነው እግዚአብሔርን ሊያገለግል ነው። በቀደመም ኪዳን ካየን እግዚአብሔር የእስራኤልን ሕዝብ ሲጠራ እንዲያመልከው ወይም እንዲያገለግለው ነው። ሕዝቤ እንዲያገለግለኝ ልቀቅ ብሎ እግዚአብሔር በሙሴ በኩል በተደጋጋሚ ወደ ፈርዖን ሲያመጣ የነበረው መልእክት ይሄ ነው። ወደ አዲሱ ኪዳን ስንመጣ እኛን እግዚአብሔር በክርስቶስ ኢየሱስ ዋጋ ወይም ክርስቶስ በከፈለው ዋጋ እኛን ሲያድነን የማዳኑ ትልቁ ዓላማ እንድናገለግለው ነው። በመንፈስና በእውነት እንድናመልከው እንድናገለግለው ነው። እና ታዲያ ይሄ አገልግሎት ደግሞ ዝም ብሎ አገልግሎት ተራ አገልግሎት አይደለም፣ የአዲስ ኪዳን አገልግሎት ተብሏል። በሁለተኛ ቆሮንቶስ ምዕራፍ 3 ላይ እንደተጻፈው ማለት ነው። የመንፈስ አገልግሎት ተብሏል፣ የህይወት አገልግሎት ተብሏል። ለሰዎች የህይወት ሽታ መሆን የሚችል ነው። ደግሞ ወንጌል ለማይቀበሉት ደግሞ የሞት ሽታ የሚሆን ነው። ስለዚህ ይህንን አገልግሎት እንድናገለግል ብቃት ሰጥቶናል የሚል የእግዚአብሔር ቃል ስላለ ዞሮ ዞሮ አገልግሎት ከጥሪ ነው የሚጀምረው ማለት ነው። ከጥሪ ነው የሚጀምረው ካልን ደግሞ ከጠሪ ነው የሚጀምረው ማለት ነው። ያ ካለ ደግሞ ምን አለ ማለት ነው? ምርጫ አለ ማለት ነው። ስለዚህ በምርጫ ነው እንግዲህ ሰው በተጠራበት ስፍራ እንግዲህ ተሰጥቶ ያገለግላል ማለት ነው። በሌላ ቋንቋ ደግሞ ምን ማለት ነው? ጳውሎስ ራሱ በአንደኛ ቆሮንቶስ ምዕራፍ 3 እንደተናገረው አጵሎስ እንግዲህ ምንድን ነው ይላል። ጳውሎስ ቢሆንስ ምንድን ነው? ምክንያቱም በመካከላቸው ባገለገሏቸው አገልጋዮች ምክንያት መከፋፈል ስለነበረ ማለት ነው። ተከፋፍሏል። ስለዚህ ይህንን ማረቅ ስለነበረበት ጳውሎስ ምንድን ነው? አጵሎስ ምንድን ነው? ኬፋስ ቢሆን ምንድን ነው ካለ በኋላ አንድ የተናገራት ቃል አለች ጳውሎስ። እሷ ቃል በጣም ተገርመኛለች። ምንድን ናቸው ካለ በኋላ እነሱ ጌታ እንደሰጣቸው ያገለግላሉና ይላል ማለት ነው። ስለዚህ አገልጋይ ጌታ የሰጠውን ነው የሚያገለግለው ማለት ነው። ኦኬ፣ አገልግሎት ጌታ የሰጠውን የሚያገለግል ከሆነ ከጠሪው መምጣት አለበት ያ ጥሪ ማለት ነው። ስለዚህ ምርጫ ነው። ከዛም ባሻገር በነገራችን ላይ አገልጋይ የጌታን ስራ እንዲሰራ የተወከለ ሰው ነው። ስራው የጌታ ነው ካልን ያንን ስራ እንዲሰራ የተወከለ ውክልና ያለ ሰው ነው ማለት ነው። ግን ይሄ ባለበት ሁኔታ ግን ደግሞ አንዳንዶች ራሳቸውን ወደ አገልግሎቱ ሊያስገቡ ይችላሉ። ጠሪው ሳይጠራቸው ማለት ነው። ጥሪ ሳይኖር በራሳቸው ፍላጎትና ስራውን በመፍጠር ፈጣሪ እንዲህ አይነት ነገር ዛሬም የምናየው ማለት ነው። ዛሬም ራሳቸውን ጠርተው ወደ አገልግሎት የሚያስገቡ ሰዎች አሉ። በእርግጥ ይሄ ችግር ዛሬም አይደለም የተጀመረው፣ በቀደሙም ኪዳንም ነበር። ምሳሌ ሐሰተኛ ነቢያት ራሳቸውን ነቢያት አድርገው ራሳቸውን ባለ ራእይ አድርገው
እግዚአብሔር ያላላቸው እዛ ኤርሚያስ ምዕራፍ 23 ላይ የተጻፈው ማለት ነው። እግዚአብሔር ያላላቸው ነገር የሚናገሩ ማለት እግዚአብሔር ጥፋት ሊያመጣ በኃጢአታቸው ምክንያት በእግዚአብሔር ላይ አመጽ በማድረጋቸው ምክንያት እግዚአብሔር ጥፋት ሊያመጣ ሳለ እነሱ ግን ኖ ሰላምና ደህንነት ነው እያሉ የእግዚአብሔርን አጀንዳና የእግዚአብሔርን ሐሳብና የእግዚአብሔርን እና ህዝቡን ወደ አልተፈለገ አቅጣጫ የሚመሩ ሐሰተኛ ነቢያት ነበሩ። በእርግጥ ሐሰተኛ ነቢያት ያሰኛቸው እግዚአብሔር ስላልመረጣቸው ነው አይደል? ሐሰተኛ ሐዋርያ ስንል እኮ ጌታ ሐዋርያ አድርገው ስላልሾሙ ነው። በእርግጥ ከ12ቱ የበጎ ሐዋርያት ውጪ ሌላ ሐዋርያ እንደሌለ እናውቃለን። እና ዛሬም ሐዋርያ ነኝ ቢል አንድ ሰው ሐሰተኛ ሐዋርያ እንለዋለን። ምክንያቱም ከጌታ የተላከ አይደለም። አንድን ሰው ሐሰተኛ ነቢይ ሲባል ሐሰተኛ ያደረገው እግዚአብሔር ስላላከው ነው። ራሱን ወደ አገልግሎት ጠርቶ ያስገባ ማለት ነው። እና እንዲህ አይነት ነገር ደግሞ በእግዚአብሔር መንግስት ስራ ውስጥ በእግዚአብሔር ፕሮግራም ውስጥ ብዙ ብልሽት ይፈጥራል። በቀደሙም ኪዳንም አይተናል። ወደ አዲስ ኪዳኑም እኮ ብንመጣ ለምሳሌ ዲዮጥራጥስን ምሳሌ ማንሳት እንችላለን። በዮሐንስ መልእክት ላይ የተጻፈው በሶስተኛው ዮሐንስ መልእክት ተጽፎ እንደምናገኘው ዋና ሊሆን የሚወድ ሐዋርያትን የማይቀበል ዮሐንስን የሚያህል ትልቅ ሐዋርያ የማይቀበል እና በእግዚአብሔር ጉባኤ ላይ የሰለጠነ የገነገነ ማለት ነው እና እኛን አይቀበልም ማለት እነሱ እንግዲህ ባለስልጣን የሆነው ሐዋርያ አለመቀበል ብቻም ሳይሆን እንግዶችን እንኳን አይቀበልም። የሚቀበሏቸውንም እኮ በጣም የሚገርመኝ እሱ ነው እና የሚቀበሉትን እሱ አይቀበልም። እሱ ራሱ አለመቀበል አንድ ነገር ነው። ግን የሚቀበሉ እሱ ያልተቀበላቸውን ግን ሌሎች በሱ ቦታ ሆነው ሲቀበሉ እነሱን ደግሞ ጭራሽ ከቤተክርስቲያን ያስወጣን ማለት ነው። አስገቢና አስወጪ ሆኗል ማለት ነው። ይሄ በእግዚአብሔር ጉባኤ ላይ መሰልጠን ነው እና ጌታ ያላካቸው በእርግጥ ኋላ እንመጣበታለን በአገልጋይ ባህሪ ላይ ማለት ነው። የአገልጋይ ባህሪ አንዱ ትህትና ነው፣ ትሁት መሆን ነው። ምክንያቱም አገልግሎት ያንተ አይደለም ነው፣ ጸጋው የጌታ ነው። አንተም የጌታ ነህ። አንተ የምታገለግለውም ህዝብ የጌታ ነው አይደል? ተቀበለ የምታገለግል ከሆነ አንዳች ያንተ የሆነ ነገር የለም እና በእግዚአብሔር ህዝብ ላይ የምትሰለጥንበትና በእግዚአብሔር ህዝብ ላይ የምትገነግንበት አንዳች ምክንያት አይኖርም እና አንዳንድ ሳትላክ ሳትጠራ ትገባና የእግዚአብሔርን ጉባኤ ታምሳለህ ማለት ነው። በቃ ዓላማውን እንዲስት ታደርጋለህ ማለት ነው። ከእግዚአብሔር ፕሮግራም ውጪ የሆነ ነገር ታደርጋለህ እና ዛሬም የሚሰሙ ሰዎች ይህንን በደንብ መስማት አለባቸው። አገልግሎት ከእግዚአብሔር ጥሪ ነው የሚጀምረው። ከእግዚአብሔር ጥሪ ነው የሚጀምረው። እግዚአብሔር በጉዳዩ ላይ ጠርቶኛል ወይ? ደግሞ እግዚአብሔር ከጠራኝ አንድ ነገር ደግሞ በጣም ማረጋገጥ ያለብን እግዚአብሔር ከጠራን እሺ የምናገለግለው የእግዚአብሔርን ህዝብ ነው አይደል? የምናገለግለው የእግዚአብሔርን ህዝብ ከሆነ እግዚአብሔር እኮ ህዝቡን ያስገዛልናል። ጥሪ ካለ ማለት ነው። ምንም ይሁኝ ሳትል እኔ እንዲህ ነኝ ሳትል ማስታወቂያ ሳለጥፍ ታፔላ ሳለጥፍ በቃ በቅንነትና በህዋነት ካገለገልክ ጥሪ ካለ ማለት ነው እግዚአብሔር ሌላ ማለት ለአገልግሎቱ ለሚያስፈልገው ለማንኛውም ነገር ሞገሱ ከእግዚአብሔር ነው። ለአገልግሎቱ ለሚያስፈልገው ነገር እግዚአብሔር ነው። በቃ ዋስትናው እግዚአብሔር ነው፣ ጌታ ነው። ተጠርተን ከሆነ ማለት ነው። አንዳንዴ ወደ አገልግሎት ተጠርተን ስንቸገር አገልግሎት አልቀና ሲል አልሰምር ሲል በተደጋጋሚ ሁሌ አገልግሎት ላይሳካ ይችላል። ግን አንዳንዴ እንደው ሊሆን ይችላል። ግን ሁልጊዜ ነገሮች ሲጠሙ በቃ አልሆን ሲል ምን ሲል ቆም ብለን ማሰብ አለብን። ተጠርቼ ይሆን ወይ? ምናልባት እግዚአብሔር ለሌላ ነገር ጠርቶኝ እኔ ግን ራሴ ለሌላ አገልግሎት አሰልፌም ከሆነ በደንብ ቼክ ማድረግ መቻል አለብን። የእግዚአብሔር ጉባኤ እንዳይተራመስ፣ የእግዚአብሔር ጉባኤ የእግዚአብሔር ስራ እንዳይበላሽ እግዚአብሔር የሰጠንን ነገር በደንብ ማስተዋል ይገባናል። እና ዛሬም አንዱ የምናየው ችግር ነው። ሰዎች ሳይጠሩ ራሳቸውን ወደ አገልግሎት ውስጥ ያስገባሉ። ያ ውጤት ደግሞ አለው። ያ ነገር ያው ይታያል ፍሬውና ከዚህ እንድንቆጠብ ነውና ዞሮ ዞሮ እንደዛ ነው። እንትናን ብንጨምር ራሱ ደስ ይለኛል። እዚህ ላይ በዚህ በሐዋርያ ሥራ ምዕራፍ 8 ላይ የተጠቀሰው ሰው ሲሞንን ማንሳት ይችላል አይደለ? ሐዋርያት እጅ ሲጭኑ መንፈስ ቅዱስ ሲሞሉ አይቶ እኔም የምጭንበት ሰው እንደዛ እንዲሆን ብዙ ገንዘብ አመጡ ሲጣቸው እንመለከታለን ማለት ነው። ይሄን ስልጣን ለኔ ስጡኝ ሁሉ ላለ በጅምላ ስጡኝና ላከፋፍለው እንደዛ ነገር እና አሁን እሱን ስናነሳ ራሱን ወደ አገልግሎት ውስጥ ለማስገባት የሞከረበት መንገድ ሁላ በሐዋርያ ሥራ ምዕራፍ 8 ላይ ማንሳት እንችላለን ማለት ነው። በዚህ ጉዳይ ባይዘው ወይ ለምሳሌ ሁልጊዜ ቅድም ያላችሁት ነገር አለ። እግዚአብሔር ፕሮግራም አለው። እግዚአብሔር ዓላማ አለው። እግዚአብሔር ያለ ዓላማ የሚሰራ አምላክ አይደለም። ዝም ብሎ በግብታዊነት የሚሰራ አምላክ አይደለም። አቅዶ የሚያደርግ አምላክ ነው።
ለምሳሌ እናንሳ በኤርምያስ ዘመን የተፈጠረውን ነገር። እግዚአብሔር ኤርምያስን ጠራው፣ ለህዝቡ መልእክት አለው። ህዝቡ በባዕድ አምልኮ ውስጥ በተለይ ከዳተኛይቱ የተባለችው እስራኤል አምጻለች፣ ተላልፋ ተሰጥታለች። እዚህ ደግሞ አታላዩ ይሁዳ ደግሞ በድብቅ እዚህ መቅደስ ላይ አምልኮን አታቆምም አታቋርጥም አይደል? የይሁዳ ማህበረሰብ ኢየሩሳሌም መቅደስ እየሄደ ይሰዋል። እግዚአብሔር አይቷል ያንን ችግር እና ይሁዳን እግዚአብሔር ሊፈርድባት ነው አይደል? ናቡከደነጾር መጥቶ ሊወርሳት ነው። ምክንያቱም እግዚአብሔር አሳልፎ ምድሪቱ ሊሰጣት ነው እና እግዚአብሔር ተቆጥቷል፣ ክብሩ ተንቋል፣ አምላክነቱ ተደፍሯል፣ ኪዳኑ ሁሉ እንደማይሆን ሆኗል እና ነገረው፣ ይህንን ህዝብ እቀጣዋለሁ አለ እግዚአብሔር። የእግዚአብሔር ፕሮግራም ህዝቡን ለሱ ማስገዛት ነው። እንደነ ጳስቆር አይነቱ ደግሞ ይመጣና በዚህ በኩል አይ ቀንበር ሰብር ያለው ብሏል እግዚአብሔር። በነገራችን ላይ ቀንበር ሰበራም ያኔ ነበር ማለት ነው እና ቀንበር ሰብር ያለው ይላል እግዚአብሔር፣ ነፃ ናችሁ ይላል እግዚአብሔር። በቃ ምንም ነገር የለም። እግዚአብሔር ምንድን ነው ያደረገው? አላኩም እኔ። በአዲስ ኪዳንም በተለይ ሁለተኛ ጢሞቴዎስን ስታነብ መልእክት ለዋጮች እንደዛ አይደል? የአንዳንዶችን እምነት የሚገለብጡ ሰዎች አይደል? ሰዎች ለራሳቸው አስተማሪዎችን አከማይተው ሲያበቁ፣ በእርግጥ ዜድ ቅድም ያነሳው ሰዎችን አገልጋይ እንዲሆኑ ይሾማሉ። እግዚአብሔር ሳይጠራ ሰዎች በቃ አንተ አገልግለን ምንድነው የሚፈልጉት? አካኪ በቃ የሚያክላቸው የሚፈልጉትን የሚናገርላቸው በቃ ነፃና። አሁን ሰው ነፃነት ይፈልጋል፣ ነፃ ነህ መባል። ሰው በቃ ምንም አይነት ችግር መስማት አይፈልግም። ታፍሳለህ። መስቀል አልባ ክርስትና ማለት ነው አይደል? ኢየሱስ ከጉባኤው ከሰው ልብ ተጠርጎ የወጣበትና ብልጽግና ድሎትና ምቾት ስፍራውንና መድረኩን የወረሱበት አገልግሎት ከእግዚአብሔር አይደለም። ምክንያቱም እውነተኞቹ እግዚአብሔር ማነው? ጌታ ኢየሱስ ራሱ የላካቸው እውነተኛ ታማኞቹ ኢየሱስ ክርስቶስ እንደተሰቀለ እንጂ ሌላ ነገር እንዳላውቅ ቆርጬ ነበር ወደ እናንተ ስመጣ የሚል ነው አይደል? በቃ አንድ ነገር አውቃለሁ። ምንድን ነው እሱ? ኢየሱስ ክርስቶስ እንደተሰቀለ እንጂ ሌላ ነገር አላውቅም የሚል። ምክንያቱም ሰው ነፃ የሚወጣው በመስቀል እውነት ነው። ሰው ነፃ የሚወጣው በክርስቶስ ኢየሱስ ደም ነው እንጂ የፈለገ ሀብታም ቢሆን ያ ሀብቱ የእግዚአብሔር መንግስት ሊያወርሰው ይችላል? አይችልም። እና እንደዚህ አይነት መልእክት የሚገለብጡ የእግዚአብሔርን ቋሚ የሆነውን ዓላማውን፣ ምክንያቱም ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ እግዚአብሔር ይፈልጋል አይደል? ሰዎች ሁሉ እንዲድኑ የሚፈልገው እግዚአብሔር እንዲድኑ ደግሞ ምን ሰጥቷቸዋል? መድኃኒት የገዛ ልጁን አሳልፎ ሰጥቷል አይደል? ስለዚህ የገዛ ልጁን ሰዎች የሚድኑበትን ይህንን የጸጋ ወንጌል የማዳን ወንጌል ከህዝብ ልብ እየሰረቁ እያወጡ እንደውም ምን ተብሏል? የክርስቶስ ተቃዋሚ መንፈስ የሚሰራባቸው ሐሰተኞች በምድር ላይ ከፍ ያለውን ስፍራ የያዙት አንዱ ራሳቸው ሰዎች አስተማሪዎችን በመመረጣቸውና ሰዎች ራሳቸውን አገልጋዮች ብለው በመሾማቸው ምክንያት ነው። እና ይሄ ውጤቱ ከባድ አይመስላችሁም? መጨረሻ ላይ እዚህ ላይ እንደው አንድ መጨመር የምፈልገው ምንድን ነው፣ ቅድም ዜድ ስለ አገልጋይነት ሲነግረን ሶስት ነገሮችን አንስቶልናል። በጌታ የተመረጡ ራሳቸውን ወደ አገልግሎት ውስጥ ያስገቡ፣ ከዛም ባሻገር ደግሞ በሰው ተመርጠው የጌታ ፈቃድ በሌለበት ሁኔታ ማለት ነው። አሁን ይህን ስንል ምን ማለታችን ነው? ጌታ በሰው በኩል አይሰራም እያልን አይደለም። ግን ነጥባችን ምንድን ነው? ጥሪ የሚጀምረው ከአገልግሎት ነው። ለምሳሌ ቤተክርስቲያን የጸጋ ስጦታን አዳይ አይደለችም። ቤተክርስቲያን የጸጋ ስጦታ አዳይ አይደለችም። የጸጋ ስጦታን የሚሰጠው ጌታችን ኢየሱስ ነው። ያንን ለሁላችን ወይም በአካሉ ላሉ ብልቶች ለእያንዳንዳችን ጸጋ ይሰጥና ጥቅሙ ለጋራ ጥቅም ይሆናል ማለት ነው። በዚህ ላይ ኤርሚ አንድ ነገር መጨመር ፈልጋለሁ። በነገራችን ላይ ቅድም ዘመድኩን ሲነግረን ስለ አገልጋይነት ምሳሌ አገልግሎት ከጥሪ ነው የሚጀምረው። ጌታ ነው የሚጠራው፣ ምርጫ አለ ማለት ነው። ሁለተኛ ደግሞ ሳይጠሩ ወደ አገልግሎት የሚገቡ ራሳቸውን እዛ ውስጥ የሚያስገቡ ማለት ነው። ሶስተኛ ደግሞ በሰው ወይ ደግሞ በጉባኤ ተመርጠው አገልጋይ ሊሆኑ የሚችሉ ሰዎች አሉ። ይህንን ማለት ስንል ግን አንድ ጥንቃቄ ማድረግ የምፈልገው ወይ ደግሞ እንድናደርግ የምፈልገው
ጌታ ወይም ደግሞ መንፈስ ቅዱስ በቤተ ክርስቲያን ወይም ደግሞ በሰዎች አይሰራም እያልን ማለት አይደለም። ምን ማለት ነው? ለምሳሌ ቤተ ክርስቲያን የጸጋ ስጦታ አታድልም፣ ግልጽ ነው። የጸጋ ስጦታ ምንጭ ጌታችን ኢየሱስ ነው። በመንፈስ ቅዱስ ደግሞ አማካይነት ያንን ጸጋ ለሁላችን ያካፍለናል፣ ወይ ደግሞ ወደዛ አገልግሎት ምን ያደርገናል? ይጠራናል ማለት ነው። ታዲያ ጌታ ይችን ኢየሱስ ክርስቶስ ያንን ጸጋ ሲሰጥ ቤተ ክርስቲያን ለዛ ለተገለጠው ጸጋ ምን ታደርጋለች? እውቅና ትሰጣለች። ጸጋ ተሰጥቷል። ጸጋ የሰጠህ ጌታ ነው። ያንን የተሰጠህን ጸጋ ተግባር ላይ እንድታውል ቤተ ክርስቲያን እድሉን ታመቻቻለች። ይህንን አንዘነጋም። ይሄ የከበረ እውነት ነው። ይህም እንዳለ ሆኖ ግን አንድ እንድንዘነጋ ማልፈልገው ነገር ምንድን ነው? ሰይጣንም ወደ አገልግሎት የሚያስገባቸው ሰዎች ይኖራሉ። ክፉ የሚጠቀምባቸው የክፉን አጀንዳ የሚያስፈጽሙ እግዚአብሔርን መንግስት ስራ ለማበላሸት ሰይጣን ወደ አገልግሎት አሾልኮ የሚያስገባቸው ሰዎችም እንዳሉ መርሳት የለብንም። ይሄ ከፍሬያቸው ስለሚታወቅ ማለት። ለምሳሌ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 13 ጀምሮ ስናነብ እንደዚህ ይላል። እንደነዚህ ያሉ ሰዎች የክርስቶስ ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና። ተንኮለኞች ናቸው። ከላይ ይዞ ያመጣው ነገር አለ። ምክንያቱም በመካከላቸው የክርስቶስን ወንጌል የሚያጣምሙ ያልተቀበሉትን መንፈስ ቅዱስን ወይ ደግሞ የመንፈስ ቅዱስን ስራ በመንፈስ ቅዱስ ስም እያስመሰሉ ጉባኤን የሚበጠብጡ ሌላ ክርስቶስን የሚሰብኩ ሰዎች በመካከላቸው ነበሩ። ምዕራፍ 11 ላይ እንደነገረን ይህንን ባነሳበት ክፍል ነው ይህን የተናገረ ያለውና እንደነዚህ ያሉ ሰዎች የክርስቶስን ሐዋርያ እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና ካለ በኋላ ይህ ድንቅ አይደለም አለ። ሰይጣን ራሱን የብርሃን መልአክ እንዲመስል ራሱ ምን ያደርጋል? ይለውጣልና ካለ በኋላ እንግዲህ አገልጋዮቹ ማለት የሰይጣን መጠቀሚያ መሳሪያዎቹ ማለት ነው። አገልጋዮቹ ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸውም እንደ ስራቸው ይሆናልና። ስለዚህ አሾልኮ ያስገባቸዋል ማለት ነው። አሾልኮ ያስገባቸዋል እና የጽድቅን አገልጋዮች ይመስላሉ። የጽድቅ ግን አገልጋዮች ግን አይደሉም። እነዚህ የእግዚአብሔርን ቃል የሚያጣሙ ሰውም ያልሾማቸው በእግዚአብሔርም ጉባኤ ያልተመረጡ ግን በቃ አገልጋይ ነን ብለው የተነሱ ግን የሰይጣን አጀንዳ አስፈጻሚዎች የጽድቅን አገልጋዮች ይመስላሉ ሲታዩ ማለት ነው። ይህም በእግዚአብሔር መንግስት ውስጥ በቤተ ክርስቲያን ውስጥ ነበር ማለት ነው። ዛሬም አለ ማለት ነው። አሁን እኛ ሶስታችን ፎከስ ያደረግነው አይደል? አራተኛም ግን ክፉ የሚያስገባቸው ጳውሎስ ሐዋርያት ሥራ ምዕራፍ 20 ላይ እኮ የኤፌሶን ሽማግሌዎችን አስጠርቶ አይደል እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች እንዲገቡባችሁ ከዛ ደግሞ ደቀ መዛሙርትን የሚያጣሙ ተንኮለኞች ሰራተኞች ከመካከላችሁ ደግሞ እንዲነሱ አውቃለሁ ይላልና ክፉ የሚያስገባቸው ከመካከልም የሚያስነሳቸው ሰዎች በእግዚአብሔር መንግስት ስራ ውስጥ ወይም በአገልግሎት ውስጥ ይገኛሉ ማለት ነው። ዞሮ ዞሮ ግን ሁሉም ግን የሚታየው ግን ምንድን ነው? በፍሬው ነው ማለት ነው። እሱን አሁን እኮ በጣም ጥሩ ነጥብ አመጣ። ለምሳሌ ቤተክርስቲያን ጸጋ ባትሰጥም ጸጋቸውን ስትለይ የሐዋርያት ሥራ ምዕራፍ 13 አንጾኪያ ላይ መንፈስ ቅዱስ ያለው ምንድን ነው? ለጠራዋቸው ጠሪው ቤተክርስቲያን ማንንም ሰው ለአገልግሎት አትጠራም። መንፈስ ቅዱስ ነው የሚጠራው። ለዚህ ነው በአንድ ሰው ላይ የማስተማር ጸጋ ቢኖር የማስተማር ጸጋ እንዳለው ጉባኤው ይገልጠዋል አይደል እንዴ? ጌታ ይገልጠዋል ወይም መንፈስ ቅዱስ ይገልጠዋል ወይም የሰባኪነት ጸጋ እንዳለው ይገልጠዋል እንጂ አሁንም ጠሪው ማን ነው? እግዚአብሔር ነው። ለጠራኋቸው ነው። አሁን ሁለተኛ ጢሞቴዎስ ላይ ደግሞ ስትመለከት ሰዎች ናቸው ለራሳቸው አስተማሪዎችን ያከማቹት ሰዎች ነው። አሁን በምንድን ነው የምንለየው ከተባለ ሰው ይሄንን ራሱ እንደጠራ ይሄንን መንፈስ ቅዱስ እንደጠራ ይሄንን ጠላት እንዳስገባው በምን እናውቃለን ከተባለ ቋሚ የሆነውን የኪዳን አገልግሎት ማሰብ አለብን። ቋሚ የሆነው ምንድን ነው እሱ? ለምሳሌ ኢየሱስ መስቀሉ እንዲደበዝዝ አይፈልግም።
እግዚአብሔር የክርስቶስ መስቀል በጉባኤው እንዲኮስስ አይፈልግም። ለምን ከተባለ ደህንነት ያለው በምን በኩል? ለምንድን ነው ጳውሎስ ወደ 20 ምናምን ዓመት ካገለገለ በኋላ ለቆሮንቶስ ደብዳቤ ሲጽፍ የተሰቀለውን ክርስቶስን እንሰብካለን የሚለው? ለምንድን ነው? ለምን ከተባለ አይሁድ እኮ ምልክት ይለምናሉ። አሁንም የግሪክ ሰዎች የሚያስደስታቸው ምንድን ነው? ጥበብ ነው። እውነተኛ ክርስቲያኖች ግን የሚያስደስታቸው ምንድን ነው? ወይም የጽድቅ አገልጋዮች፣ ቅድም የጠቀስ የጽድቅ አገልጋዮች የሚፈልጉት ነገር ምኑን ነው? መስቀል ተኮር ህይወት ነው። ደህንነት ተኮር ህይወት ነው። ምክንያቱም በሁሉም አሁን ሰዎች ምንድን ነው ገንዘብ ሰርተው ሊያገኙ ይችላሉ አይደል እንዴ? ድህነትን በስራ መቅረፍ ይቻላል ማለት ነው። ወይንም ደግሞ የሆኑ ልጅ ለምሳሌ አይደል ምናምን ትችላለህ። በምድራዊ የሆኑ ችግሮች በሙሉ በምድራዊ ሁኔታ በልፋትና በጥረት ልትፈታቸው ትችላለህ። በምድራዊ ጥበብህና በምድራዊ ትጋትህ መፍታት የማትችለው አንድ የጋራ ችግራችን ኃጢአት ነው። የዛ የኃጢአት መድኃኒት ነው ክርስቶስ ኢየሱስ። ሁልጊዜም ቤተ ክርስቲያን ያንን እውነት እያሰበች እንድትኖር ይፈልጋል አይደለም እንዴ? እና ይሄ በዚህ ስብከታቸው ይለያሉ። ለምሳሌ አንደኛ ዮሐንስ መጽሐፍ ላይ የኖስቲዝም ትምህርት ሾልኮ ሲገባ ምንድን ነው ያላቸው? ይሄ የክርስቶስ ተቃዋሚ መንፈስ ነው። እናንተ ላይ የቅዱሱ ቅባት ስላለ ምን ታደርጋላችሁ ይላል? ትለያላችሁ። አየህ፣ ትለያላችሁ። መለየት የሚባል ነገር በክርስቲያኖች ሕይወት ውስጥ አለ። ማን ምንድን ነው የሚያገለግለው? ዓላማው ምንድን ነው? ምክንያቱም ኢየሱስ ብሎ እየጠራ ሌላ ኢየሱስ ያገለግል እንደሆነ፣ ምክንያቱም ሌላ ኢየሱስ ተብሏል አይደል? ልዩ መንፈስና ልዩ ወንጌል ተብሏል አይደል? አሁን የልዩ ወንጌል አገልጋዮች ገላትያ ላይ የሚያስቸግሩ ሰዎች ጳውሎስ ለአንድ ሰዓት እንኳን ለቀን አልተገዛንላቸውም የሚለው ለምን? ይህ ወንጌል በእናንተ ጸንቶ እንዲኖር የሚላቸው ጳውሎስ ከሰው ወይም በሰው አይደለም እኔ ሐዋርያ የሆንኩት። ጀስት ሊበራል ሊሆን አይችልም ጳውሎስ፣ ምክንያቱም ጠሪው ጌታ ነው። የተጠራለት እውነት ደግሞ የሰዎች መዳን ነው። ለዛ ሲባል ችላ አልለውም አገልግሎቴን ይላልና በአገልግሎታቸው ወይም በስብከታቸው ልንለያቸው እንችላለን የሚለውን ለማስቀመጥ ነው። ተጨማሪ ያለ ከሁሉም በላይ እኮ ክርስቶስን ማክበር ነው። ምሳሌ አገልጋይ ቅድም የጌታን ስራ እንዲሰራ የተወከለ ሰው ነው ካልን፣ ቅድም ዘመድኩን ብዙ ነገር አብራርቶታል እኮ። አገልጋይነት ማለት ታዛዥነት ነው፣ ሎሌነት ነው፣ ባሪያነት ነው ካለ፣ ባሪያ ካለ ጌታ አለ። ያ ባሪያ ደግሞ የጌታውን ፍቃድ የሚፈጽም ነው። ስለዚህ አንድ አገልጋይ በአገልግሎት ውስጥ ክርስቶስን ከማክበር ውጪ ሌላ ጥሪም ተልእኮም የለውም። ከዚህ ውጪ ዞር የሚያደርግ ከሆነ ግን ፈጽሞ ዓላማውን የሳተ ነው እና ዋናው አገልጋይ ፖይንት ወይም ደግሞ ዋና ማድረግ ያለበት ጌታን ማክበርና ጌታን መግለጥ ነው ማለት ነው። መልካም አገልጋይነት ይህንን አየን። አገልግሎት ምንድን ነው? አገልግሎት እንግዲህ ምን ብለናል ቅድም? አገልግሎት ሲኖር ነው አገልጋይ የሚኖረው። ለምሳሌ እርሻ ሲኖር ነው ገበሬ የምንለው አይደል እንዴ? ባህር ሲኖር ነው አሳ አጥማጅ የምንለው፣ ወይም አሳ ከሌለ አሳ አጥማጅ ነው ካለ አንለው አይደል? ስለዚህ ልክ እንደዚህ አገልግሎት ምንድን ነው? አገልጋዩ የሚያገለግለው አገልግሎት በተለይ መጽሐፍ ቅዱሳዊ የሆነውን አገልግሎት በተመለከተ ዜድ እስቲ ተጨማሪ። አሁን ደግሞ አገልግሎትን ስናነሳ ቅድም ካነሳውና ጋር ይገናኛል። ምክንያቱም ሰዎች ለምንድን ነው ራሳቸውን አገልጋይ አድርገው የሚሾሙት? ለምንድን ነው ሰዎች የራሳቸውን አገልጋይ እንዲሾሙ የሚያደርጉት የሚለውን ነገር ከዛ ጋር ብናያይዘው በጎ ነው ብዬ አስባለሁ ማለት ነው። ምክንያቱም አንድ ሰው ራሱን የሾመበት ዋነኛ ዓላማ እግዚአብሔርን ከማገልገል ይልቅ የዕለት ገቢውንም ወይም ደግሞ የዕለት እንጀራውን ለማግኘት ሊሆን ይችላል ብዬ አምናለሁ ማለት ነው። ብዙውን ጊዜ በአገልግሎት ሰበብ እንደ ስራ ማለት ነው። በዚህ አጋጣሚ አገልግሎት ፕሮፌሽን አይደለም፣ አገልጋይነትም ፕሮፌሽንም አይደለም። ያ ማለት ተምረን መጨረሻ ላይ አገልጋይ እንደምንሆን ስሜት አይደለም። ማንም ሰው ነገረ መለኮትን ስላጠና ወይም ቴዎሎጂ ተምሮ ስለጨረሰ ያ በቴዎሎጂ ዲግሪ ያለው ነገረ መለኮት ዲግሪ ያለው ስላልን ያ ደግሞ አገልጋይ ማለት ደግሞ አይደለም ማለት ነው። ፕሮፌሽን ስላልሆነ አገልግሎት ማለት ነው። እዚህ አገልግሎት የዕለት እንጀራ ወይም ደግሞ የዕለት ምግብ የምናገኝበት እንደ አንድ የስራ መስካችንም አይደለም ማለት ነው።
አሁን ሰዎች ራሳቸው ለአገልግሎት የሚሾሙት ለምንድነው ከተባለ የዕለት እንጀራ ወይም ደግሞ የዕለት ጉርስ ለማግኘት ራሳቸውን አገልጋይ አድርጎ ይቆጥራሉ ማለት ነው። ስለዚህ አገልግሎት በጣም መሰመር ያለበት ፕሮፌሽን አይደለም፣ የዕለት እንጀራ ማግኛም አይደለም። ምን አገልግሎት ማለት ነው። ያ ብቻ አይደለም። ብዙ ጊዜ ከዕለት እንጀራ ባሻገር ማለት ነው ይሄ ከፕሮግራም ማድረግና አለማድረግም አገልግሎት አይገናኝም ማለት ነው። ስለዚህ ሁለተኛው አገልግሎት ፕሮግራም ማድረግም ማስፈጸምም አይደለም አገልግሎት ማለት ነው። ይሄንን እውነት ይዘን ታዲያ አገልግሎት ምንድነው ካለን ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ ምዕራፍ 15 ላይ እንደጻፈልን አገልግሎት የጌታ ስራ ነው ማለት ነው። ምዕራፍ 15 ቁጥር 58 ላይ እንደሚነግረን ማለት ነው ምንድነው አገልግሎት የጌታ ስራ ነው ማለት ነው። ቅድም ትርጉም ስንሰጠውም አገልጋይነት የጠራው ማነው ከተባለ ጌታ እስከሆነ ድረስ ታዲያ አገልግሎት ታዲያ ምንድነው ከተባለ ደግሞ ነው የጌታ ስራ ነው ማለት ነው። ሰዎች አገልጋይን ሲሉ በሌላ ቋንቋ ማለት ነው የጌታን ስራ የምሰራ የተወኮልክ ሰው ነኝ እያሉ ነው ማለት ነው። ስለዚህ አገልግሎት ምንድነው ከተባለ የጌታ ስራ ነው ማለት ነው። ታዲያ ይሄ የጌታ ስራ ግን ማለት ነው ባለን አቅም አይደለም የሚሰራው ማለት ነው። ወይም ሰዎች ባነበብነው የትምህርት ዕውቀት ልክ አይደለም የምናገለግለው። ታዲያ አገልግሎት የሚገለገለው በምንድነው ከተባለ ማለት ነው በእግዚአብሔር ጸጋና በእግዚአብሔር ምሕረት ነው አገልግሎት የሚገለገለው ማለት ነው። ስለዚህ የጌታ ስራ እንሰራለን። በምንድነው የምንሰራው ከተባለ በእግዚአብሔር ጸጋና በእግዚአብሔር ምሕረት የምንሰራው መንፈሳዊ ተግባር ነው ማለት ነው። አሁን አገልግሎትን ከመንፈሳዊ ጋር ማገናኘት አለበት ማለት ነው። መንፈሳዊ ስራ ነው የሚሰራው በመንፈስ ቅዱስ ነው የሚሰራው በመንፈሳዊ ማንነት ነው ማለት ነው። ስለዚህ የጌታ ስራ ነው። በተጨማሪም በጌታ ምሕረት የምንሰራው መንፈሳዊ ስራ እንደሆነ ማወቅ አለብን። ምን አገልግሎት ስንል ማለት ነው። በጣም በጣም ይሄ አስፈላጊ ነጥብ ነው። እንደውም አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና ከዛስ የምትደላደሉ የማትነቃነቁ የጌታም ስራ ሁልጊዜ የሚበዛላችሁ። አሁን አገልግሎት የጌታ ስራ ነው መንፈሳዊ ነገር ውስጥ። ለምሳሌ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 1 ላይ ለአገልግሎቱ ሾመኝ ታማኝ አድርጎ ስለቆጠረኝ ይላል። አሁን ሿሚው ማን ነው? ቀደም እንዳልነው መጠራት ያልነው ማለት ነው። መጠራት ያልነው በማን ነው? በጌታ ነው አይደል? ሾመኝ ታማኝ አድርጎ ስለቆጠረኝ ወደ ኋላ ላይ ኃጢአተኞች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ የሚል ምዕራፍ 2 ላይ ይጠቀማል። ስለዚህ ለአገልግሎቱ ሾመኝ ሲል አገልግሎቱ ምንድን ነው? የጌታ ስራ የተባለው የጌታ ስራ የሚበዛለት መሆን ማለት ምን ማለት ነው? ይሄ የጌታ ስራ መንፈሳዊ አገልግሎት ነው። ሰዎች የሚድኑበትን ወንጌል ምን ማድረግ ነው? ማወጅ ነው። እኔም አለ ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ እንደሆን በተሾምኩበት በወንጌል ወይም በተሾምኩበት እውነት እናገራለሁ አልዋሽም ይላል። ስለዚህ እናገራለሁ አልዋሽም ምን የሚለው ኢየሱስ ቤዛ ሆኗል የሚለውና መካከለኛ ሆኗል የሚለውን በተናገረበት ክፍል ማለት ነው። እና አገልግሎት ሰዎች የሚድኑበትን እና ከጥፋት ከሞት ከጨለማ የሚያመልጡበትን ይህንን የከበረ እውነት ከማቅረብ ጋር ተያይዟል። እና ምን ትላለህ አገልግሎትን በተመለከተ? መልካም እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ቅድም ዜድ ስለ አገልግሎት ምንነት ወይም ደግሞ ስለ አገልግሎት ባህሪ እየነገረን ነበር። ያ ምንድነው? በዋናነት አገልግሎት ማለት የጌታ ስራ ነው የሚል ነው። እውነትም አገልግሎት የጌታ ስራ ነው። ያ በአዲስ ኪዳን መጽሐፍ ውስጥ በተደጋጋሚ በዚህ ቃል ተገልጧል። በሌላ ቋንቋ ለጌታ ተብሎ የሚሰራ ስራ ማለት ነው። የጌታ ስራ ነው ስንል ስራው መንፈሳዊ ነው አይደለም ማለት በእግዚአብሔር መንግስት ውስጥ የሚሰራ ማለት ነው። ወይንም በቤተ ክርስቲያን የሚፈጸም ማለት ነው። በእርግጥ ከዛም ሻገር ብሎ ደግሞ ለሰዎች ይህንን እውነት ከማቀረብም አንጻር ሰዎች እንዲድኑ ከጨለማው ስልጣን ነፃ እንዲወጡ ወደ እግዚአብሔር መንግስትም እንዲፈልሱ ማድረግ ራሱን የቻለ መንፈሳዊ ስራ ነው እና በውስጥም በውጭም ስራው ይሰራል ማለት ነው። በነገራችን ላይ በራሱ እዚህ የማቴዎስ ወንጌል ምዕራፍ 25 አሁን ቅድም ያነበብነው ክፍል በዋናነት የሚነግረን በቤት ውስጥ ስለሚሰራው ስራ አይደለም፣ በውጭ ስለሚደረገው ስራ ነው የሚነግረን። ለምሳሌ ማቴዎስ ወንጌል ምዕራፍ 24 ላይ
ቁጥር 45 እስከ 51 ያለውን ስንመለከት በቤት ውስጥ ስለሚሰራው ስራ ይነግረናል። ምንድን ነው የሚለው? እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው ይላል። በምኑ ላይ? በቤተሰቦቹ ላይ ይልና ጌታ መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው፣ እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹም ሊመታ ቢጀምር ከስካሮቹም ጋር ቢበላ ቢጠጣ የዛ ባሪያ ጌታ ባልጠበቃት ቀን ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል፣ በዛ ልቅሶና ጥርስ ማፋጨት ይሆንበታል። ስለዚህ በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው ነው? ይሄ በቤት ውስጥ ስለሚሰራው ስራ ይነግረናል። እዚህ ጋር ደግሞ መክሊት ተሰጥቷቸው ስራውን ግን በውጭ እንዲሰሩ ማለት ነው፣ እንዲያተርፉበት ማለት ነው። እንደውም ይህንን በሉቃስ ወንጌል ምዕራፍ 19 ላይ ጌታ በደንብ አድርጎ ሲናገር እስክመጣ ድረስ ነግዱ ብሏቸው ለእያንዳንዱ መክሊት ሰጣቸው ይላል። እና ስራው በውጭም በውስጥም ነው የሚሰራው ማለት ነው። ዞሮ ዞሮ ምሳሌው ከዛ ጋር ነው የሚያያዘው። እና ግን በውስጥም እንስራ በውጭም እንስራ ስራው የጌታ ነው ማለት ለጌታ ብለን ነው የምንሰራው ማለት ነው። ለገዛ ጥቅማችን ቢሆንም ግን ስራው የጌታ ነው፣ ወይም ደግሞ ለጌታ ብለን የምንደክመው መንፈሳዊ ድካም ነው ማለት ነው። ጳውሎስ እኮ ብሏል፣ እኔ ከሁሉ ይልቅ አልደከምኩም ምን ሲል በጉዳዩ ላይ ለፍቷል ማለት ነው። ጊዜውን፣ እድሜውን፣ ህይወቱን ሁሉ ምን አድርጓል? ሰጥቷል ማለት ነው። በነገራችን ላይ ለዚህ አገልግሎት እንድንሰጥ የሚያደርገን እንድንታመን የሚያደርገን ደግሞ ስራውን ዝም ብሎ ሳይሆን በመሰጠትና ጥራት ባለው መንገድ እንድንሰራ የሚያደርገን አገልግሎት የጌታ ስራ ነው ብለን ማሰባችንና ማመናችን ነው። ስራው የጌታ ነው። አንዳንዴ እንደምታውቁት የጌታ ስራ በሰው ድክመት ሊበላሽ ይችላል፣ እኛው አያያዙን ባለማወቃችን ምክንያት ማለት ነው። እና ይሄንን በዋናነት ለማድማት ፈልጌ ነው። ስራው የጌታ ስራ ነው። ለጌታ ብለን የምንደክምበት መንፈሳዊ ድካምን ማለት መንፈሳዊ መሰጠትን የሚፈልግ ነው አገልግሎት ማለት ነው። ይሄ ብቻ አይደለም። አንድ መጨመር የምፈልገው አገልግሎት እድል ነው ብዬ ነው ማምነው። ደግሞም እንደዛ ነው፣ እድል ነው። ለምሳሌ ለነዚህ ሰዎች ጌታ እኮ ሲሰጣቸው ከራሳቸው ብቃት ተነስቶ እኮ አይደለም እሱ ነው የመረጣቸው። ቅድም እኮ ብለናል፣ ምርጫ ነው ካልን አንተን ሲመርጥህ ከመራጩ ተነስተ መራጩን ነው የምናየው እንጂ እኔ በብቃቴ ነው እኔ እንደዚህ ስለሆንኩ ነው ምናምን ብለን የምንኮፈስበት አይደለም። ስለዚህ እንካ ብሎ ሲሰጥህ እድለኛ ነህ ማለት ነው። በደንብ እንድናስተውል ፈልጋለሁ። በነገር አሁንም አገልግሎት፣ በነገራችን ላይ አገልግሎት ስንል ሰባኪነት ብቻ ነው እንዴ? እሱ ነው ማለት አገልግሎት ሲባል ዘማሪነት ብቻ ነው እንዴ? አገልግሎት ሲባል በቤተክርስቲያን ውስጥ በሽምግልናና በድቁና ማገልገል ብቻ ነው እንዴ? አገልግሎት እኮ ማለት ነው። ለምሳሌ በአንደኛ ቆሮንቶስ ምዕራፍ 12 እንደተጻፈው አገልግሎት ልዩ ልዩ ነው ይልና ጌታም ግን ስንት ነው? አንድ ነው። የምናገለግለው ማንን ነው? ጌታ ነው። ስለዚህ አገልግሎት የሌለው አገልጋይ የለም፣ ወይም አገልግሎት የሌለው ክርስቲያን የለም። በነገራችን ላይ ስለ ሁላችን ነው የሚናገረው። አንዳንዴ እንትኑ እንዳናጠበው ማለት ነው። ግልጽ ነው። አገልጋይ በቃ አሁን እዚህ ጋር እየተወያየን ያለ ነው ስለ አገልጋይ ነው አይደል? እና እዚህ የሚሰሙን ሰዎች ኦኬ ስለ ሰባኪና ስለ ዘማሪው ደግሞ ስለሆኑ ሰዎች ብቻ እያወራን አድርገው እንዳያስቡን። እኛ አጠቃላይ እያወራን ያለ ነው በእግዚአብሔር መንግስት ውስጥ ስለሚደረገው አጠቃላይ ነገር ነው እያወራን ያለ ነው። ይሄ ደግሞ ምን ይፈልጋል ነው። ለምሳሌ ቤት ማጽዳት ሊሆን ይችላል፣ አገልግሎት አይደለም እንዴ? ግልጽ ነው አይደል? አዎ። ምንስ በሰውነት አካላችን ውስጥ በአንደኛ ቆሮንቶስ ምዕራፍ 12 እንደተጻፈው የብልቶች ስራ ሁሉ አንድ ነው እንዴ? መጽሐፍ እንደሚናገር በአንድ አካል ስንት አለ? ብዙ ብልት አለ። ቤተክርስቲያንና ክርስቶስን ሲመስል ጳውሎስ የገለጸው በዛ ነው። በአካል ውስጥ ብዙ ብልት አለ እና ብዙ ብልት ይሁን እንጂ የብልቶች ሁሉ ስራ አንድ ነው እንዴ? አይደለም። ዓይን ያያል፣ ጆሮ ይሰማል፣ አፍ ይናገራል፣ እጅ ይዳብሳል፣ እግር ይራመዳል፣ ጨጓራ ይፈጫል ምናምን፣ እነዚህ ያን ልንዘረዘር እንችላለን። በቤተ ክርስቲያን ውስጥም አገልግሎትም ልዩ ልዩ ነው ማለት ነው። ግልጽ ነው። ቅድም ያለው እድል ነው ስንል ለምሳሌ ዓይን እዚህ ጋር የሆነው እዚህ ጋር መሆን ስለፈለገ አይደለም አይደል? አዎ ጌታው እኔ ሐዋርያ አድርገኝ ስላልኩ አይደለም እኔ ሐዋርያ ሆንኩት ወይ ደግሞ መሆነው ወይ ነብይ አድርገኝ ወይ ደግሞ እንደዚህ ምናምን በማለት በምርጫ አይደለም። እሱ እንደወደደና እንደፈቀደ ነው። ኦኬ እዛ ቦታ ላይ አንተን ካደረገ በቃ እድል ነው ጌታ ነው የሰጠኝ ብለህ ለሰጠህ ነገር ታምነህ ማገልገል አለብህ ማለት ነው።
አይደለም። ስለዚህ አይን እዚህ ጋር የሆነው እዚህ ጋር መሆን ስለፈለገ አይደለም። እዚህ ጋር ቢያይ ወይም እዚህ ጋር ቢሆን የተሻለ ነው ከፍታ ላይ ሆኖ ያያል ብሎ እግዚአብሔር አይንን እዚህ ጋር አስቀመጠ ማለት ነው። ጆሮን እዚህ ጋር ሲያስቀምጥ እዚህ ጋር ሆኖ ቢሆን ጥሩ ነው ብሎ የወሰነው እግዚአብሔር ነው እንጂ ጆሮ እዚህ ጋር መሆን ስለፈለገ አይደለም። አስቡት፣ ጆሮ እዚህ ጋር ቢመጣ አስቡ፣ አይን እዚህ ጋር ቢመጣ አስቡ፣ የሚፈጠረውን ቀውስ ማለት ነው። እና በቤተ ክርስቲያን ውስጥም ጌታ አገልግሎት ሲሰጠን ምንም ትሁን ማለት ነው፣ በሚታየም እናገልግል በማይታየም እናገልግል፣ ዞሮ ዞሮ ምንድነው? እድል ነው። ቅድም ያነሳነው ነገር ምንድነው? 5ም ይቀበል 2ም ይቀበል፣ ጉዳዩ ቁጥር እኮ አይደለም። ጉዳዩ ምንድነው? የተሰመረበት ነጥብ መታመን ነው አይደል እንዴ? ሁለቱም ግን ምን ተብለዋል? ወደ ጌታ ደስታ ምን ግባ ተብሏል። 5ም የተቀበለው ወደ ጌታ ደስታ ግባ ተብሏል። 2ም የተቀበለው 4 ተረፈ ወደ ጌታ ደስታ ግባ ነው የተባለው። በመግባት ደረጃ 2ም እኩል ነው የገቡት፣ እኩል ነው የተሸለሙት። ግን ዋናው ግን የተሰመረበት ፖይንት ግን ምንድነው? መታመን ነው፣ ዲስፕሊን ነው ማለት ነው። ስለዚህ አገልግሎት የጌታ ስራ ብቻም ሳይሆን የጌታን ስራ የምንሰራኛ ሁላችን እድለኛ ነኝ። በሌላ ቋንቋ ባለተራ ነኝ አይደለም፣ ተረኛ ነን ማለት። ምክንያቱም የእግዚአብሔር መንግስት ስራ በእኛ አይደለም የጀመረው። እንግዲህ ከዛሬ 2000 ዓመት ጀምሮ የእግዚአብሔር መንግስት ሲሰራ የመጣው በሐዋርያቱ ጀመረ እያለ እኛ ጋር መጣ። 2000 ዓመት ድረስ ደረሰ። አሁን እኛ ያለን ሰዎች ደግሞ አለን፣ በእግዚአብሔር መንግስት ውስጥ ያለን በልዩ ልዩ አገልግሎት የተሰማራን ሰዎች አለን። ምንድነን ማለት ነው? ተረኞች ነን ማለት ነው አይደለም? አዎ። አንድ ምድራዊ መንግስት ለሆነ ስልጣን ቢጠራ ወይም ለሆነ ስራ ኃላፊነት ቢጋብዝ እኮ በጣም ደስተኛ ነው የምትሆነው። በቃ እድለኛ ነኝ ማለት ነው። ምክንያቱም የማንሰራበት ቀን ትመጣለች። ቀን ሳለ የላከኝን ስራ ልሰራ ይገባል እንዳለው የተሰጠንን ስራ ወይ ደግሞ የተሰጠን እድል የምንጠቀምበት ስለሆነ እኔ አገልግሎት የጌታ ስራ ብቻም ሳይሆን ምንድነው? እድለኝነት ነው። በቃ እድል ነው። በቃ ይሁዳ የተባለው እንደዛ አይደል? ሐዋርያ ስራ ላይ ሲጻፍ ለዚህ ስራ ታድሎ ነበር ነው እና እሱ ግን አልተጠቀመም ማለት ነው። እና አገልግሎት እድልም ጭምር ነው። ምናገለግለው እሱ ክርስቶስ ነው ተብሏል እኮ። ምናገለግለው የጌታ ስራ ከሆነ የስራው ባለቤት አለ አይደለም? ስለዚህ የስራው ባለቤት ስላለ እኔን ስለዚህ ስለመረጥከኝ አመሰግናለሁ እያልኩኝ በመሰጠትና በታማኝነት ነው ጌታ ልናገለግል የሚገባው። ያሬዶ በጣም እግዚአብሔር ይመስገን። ቆንጆ ሀሳብ ነው እያነሳን ያለ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ አገልጋይነትን ቅድም እናንተም እንዳነሳችሁት አገልጋይነትን ቅድም እናንተም እንዳላችሁት ሁለንተናህን ሰጥተህ ለታመንክለት ጌታ የምታገለግለው ነው ማለት ለጠራህ ጌታ ማለት ነው። በዚህ ውስጥ ተስፋ አስቆራጭ ነገር ሊገጥም ይችላል። የሚያነቃንቅ ነገር ሊገጥም ይችላል። ደስ የማይሉ ከበባዎችና ወከባ እንትን ሊልህ ይችላል። በዚህ ሁሉ ሁኔታ ውስጥ ግን የጠራህንና የተጠራህለትን አገልግሎት በማየት መጸናበት ነው። እንዳልከው አገልግሎት እድል ነው። በኋላም እናነሳዋለን። አንተ በተጠራህለት አገልግሎት ላይ እንትን ማለት አትችልም። ለምሳሌ እንትኑ የሆነ ሰባኪ ሆነ ተጠርተህ ደግሞ የሆነ ነገር ቀጥሎ ደግሞ የሆነ ነገር ቀጥሎ ደግሞ የሆነ ነገር ቀጥሎ ሲኒየር ሜጀር ወደሚል እንትን የምታድግበት አይደለም። የተጠራህበት አገልግሎት ላይ በዛው እንድታገለግል ነው የተጠራኸው እና በጣም አስፈላጊ ነጥብ ነው። የተወደዳችሁ ወገኖች አገልግሎትና አገልጋይነትን በመጀመሪያው ክፍል ተመልክተናል። እንዳልነው በእግዚአብሔር ቤት ውስጥ የዘላለም ሕይወትን ከተቀበልንበት ቅጽበትና ጊዜ ጀምሮ በመንፈስ ቅዱስ ታትመን በመንፈስ ቅዱስ ኃይል መቀባት፣ መታተምና መጠመቅ፣ በመንፈስ ቅዱስ መሞላት በክርስቲያኖች ሕይወት የታወቀ ነው። ይሄ ይታወቃል። ከዚያን ጊዜ ጀምሮ የንጉሱ አገልጋዮች ነን። በፊት ለፊት የአካል ብልት ገጽታ እንደ አይን፣ እንደ ጆሮ፣ እንደ አፍንጫ ያለው የፊት ለፊት አገልግሎቶችን ላናገለግል እንችላለን። ይሄ ማለት ቆሞ መስበክ፣ ማስተማር፣ ማስተናበር፣ በዲቁና በሽምግልና የመሳሰሉትን አገልግሎች ማገልገል ይሄ የፊት ለፊት የብልት አገልግሎት ነው የምንለው። ግን ውስጥ ያሉ የማይታዩ የአካል ብልቶች አገልግሎት አለ። ለምሳሌ ኩላሊታችን በትክክል ውሃ ማጣራት ቢያቀታት ቁጭ ብለን እንወያያለን። እንዴ አሁን አንወያይም አይደል እንዴ? አንጎላችን አናየውም። ውስጥ ግን በትክክል ፕሮሰስ ባያደርግልን አሁን እንደዚህ መናገር እንችላለን እንዴ? አንችልም። ስለዚህ አገልግሎት ብዙ አይነት ነው። አሁን እኛ እንደዚህ ቁጭ ብለን ቃል እየተካፈል ከጀርባ ደግሞ ሆነው የሚያገለግሉ ወንድሞች እህቶች አሉ አይደለም? ካሜራውን
በማስተካከል ድምፁን በመቆጣጠር ላይቱን በማስተካከል ይሄም ምንድን ነው? አገልግሎት ነው። ይሄ ደግሞ ምቹ እንዲሆን ማጽዳት ምን ማለት ምንድን ነው? አገልግሎት ነው። ስለዚህ አገልግሎትን ወይም አገልጋይነትን ስንለካው አጽንኦት ለመስጠት ነው። ቅድም አንተ ያነሳኸውን ነጥብ አንድ ነገር ላይ ብቻ እኔ በቃ አገልግሎት ሄጄ መሆን የምፈልገው እዚህ ጋር ነው ሳይሆን እግዚአብሔር በሰጠን በዚያው የምንተጋበት ነው። ይህንን ነው የተወደዳችሁ ቅዱሳን ያነሳ ነው በክፍል 1። በክፍል 2 ደግሞ ተመልሰን ሌሎች ከአገልግሎት ጋር የተገናኙ ነጥቦችን እናነሳለን። ከእኛ ጋር አብራችሁን እንድትሆኑ በጌታ ፍቅር እንጋብዛችኋለን። የጌታችን የኢየሱስ ጸጋ ከእናንተ ጋር ይሁን።